አባቶቻችሁ እኔ
ከኔ ዘንድ የራቁ ከንቱነትን የተከተሉ ከንቱ የሆኑ ምን ክፋት አግኝተው ነው? እርሱም ከግብፅ ምድር ያወጣን በምድረ በዳ በባድማ ጉድጓድም ባለበት ምድር በውሃ ጥምና በሞት ጥላ ምድር ማንም በማያልፍበት ማንም በማይቀመጥበት ምድር የመራን እግዚአብሔር ወዴት አለ አለ። ፍሬዋን በረከቷን ትበሉ ዘንድ ወደ ፍሬያማ ምድር አገባችሁ። ነገር ግን በገባችሁ ጊዜ ምድሬን አረከሳችሁ፣ ርስቴንም አጎሳቆላችሁ። ካህናቱም እግዚአብሔር ወዴት አለ አለ። ባለወሪቶችም አላወቁም፣ ገዢዎችም አመፁ። ነቢያትም በበዓል ትንቢት ተናገሩ፣ የማይረባ ነገር ተከተሉ። ስለዚህ ከእናንተ ጋር እከራከራለሁ፣ ከልጆቻችሁም ልጆች ጋር እከራከራለሁ። ወደ ኬጢም ደሴቶች ይለፉና ተመልከቱ፣ ወደ ቄድራም ላኩና እጅግ መርምሩ፣ እንደዚህ ያለ ነገር ሆኖ እንደሆነ ይሁ ሆኖ አማልክት ያልሆኑ አማልክቱም የለወጣቸው አንድ ሕዝብ አለ። ነገር ግን ሕዝቤ ክብሩን ለማይረባ ነገር ለወጠ። ሰማያት ሆይ በዚህ ተደነቁ፣ እጅግም ደንግጡና ተንቀጥቀጡ ይላል እግዚአብሔር። ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን የሕያው ውሃ ምንጭ ትተውኛል። የተቀደዱትንም ጉድጓዶች ውሃን ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። በውኑ እስራኤል ባሪያ ነውን? ወይስ የቤት ውላጅ ነውን? ስለምን ብዝበዛ ሆነ? የአንበሳ ደቦሎች በእርሱ ላይ አገሱ፣ ድምፃቸውን ሰጡ። ምድሩንም ባድማ አደረጉ፣ ከተሞችም ተቃጠሉ፣ የሚቀመጥባቸው የለም። የሜንፎስና የጣፈናስ ልጆች አስነውሮሽ አላገጡብሽ። ይህ ሁሉ የሆነብሽ እኔን ስለተውሽ አይደለም ይላል እግዚአብሔር አምላክሽ። አሁንስ የሺዎን ውሃ ትጠጪ ዘንድ በግብፅ መንገድ ምን ጉዳይ አለሽ? የኤፍራጥስንም ውሃ ትጠጪ ዘንድ በአሦር መንገድ ምን ጉዳይ አለሽ? ክፋትሽ ይገሥጽሻል፣ ክደትሽም ይዘልፍሻል። አምላክሽም እግዚአብሔር የተውሽ እኔን መፍራት የሌለብሽ ክፉ መራራ ነገር እንደሆነ ወቂ ተመልከች ይላል የሠራዊት ጌታ እግዚአብሔር። ከጥንት ጀምሬ ቀንበርሽን ሰብሬአለሁ፣ ሥርዓትሽንም ቆርጬአለሁ። አንቺም አላገለግልም አልሽ። ነገር ግን ከፍ ባለ ኮረብታ ሁሉ ላይ ከለምለም ዛፍ ሁሉ በታች ለማመንዘር ተጋደምሽ። እኔ የተመረጠች ወይም ፍጹም እውነተኛ ዘር አድርጌ የተክዬሽ ነበር። አንቺ ግን ክፉ የእንግዳ ወይን ግንድ ሆነሽ እንዴት ተለወጥሽ? በእንዶድ ብትታጠቢ ለራስሽም ሳሙና ብታበዢ በእኔ ፊት በኃጢአትሽ ረክሰሻል ይላል ጌታ እግዚአብሔር። አንቺ አልረከስኩም ባህልንም አልተከተልኩም እንዴት ያለሽ? በቆላ ያለውን መንገድሽን ተመልከች። ያደረግሽውን ወጥ በመንገድ ላይ እንደተለቀቀች እንደፈጣን ግመል ሆነሻል። በምኞቷ ነፋስን እንደምታሸት በምድረ በዳ እንደለመደች እንደ ሜዳ አህያ ከምኞቷ የሚመልሳት ማን ነው? የሚሻት ሁሉ አይደለም። በወራትም ያገኟታል። እግርሽን ከሻካራ መንገድ ጎሮሮሽን ከውሃ ከልኪ። አንቺ ግን እጨክናለሁ፣ እንግዶችን ወድጃለሁና እከተላችኋለሁ አልሽ። ሌባ በተያዘ ጊዜ እንደሚያፍር እንዲሁ የእስራኤል ቤት እነርሱ ንጉሶቻቸውን፣ አለቆቻቸውን፣ ካህናቶቻቸውን፣ ነቢያቶቻቸውን ያፍራሉ። ግንዱን አንተ አባቴ ነህ፣ ድንጋዩን አንተ ወለድከኝ ይላል። ፊታቸው ሳዩ ጀርባቸውን ሰጡ። በመከራቸው ጊዜ ግን ተነስተ አድነናል ይላል። ለአንተ የሰራቸው አማልክት ግን ወዴት ናቸው? ይሁዳ ሆይ አማልክት እንደ ከተሞች ቁጥር እንዲሁ ናቸው። ይነሱ በመከራም ጊዜ ያድሩ። ከኔ ጋር የሚከራከሩ ለምንድን? ሁላችሁ አምጻችሁብኛል ይላል እግዚአብሔር። ልጆቻችሁን በከንቱ ቀስፌያችኋለሁ፣ ተግሳጽን አልተቀበሉ። ሰይፋችሁ እንደሚሰብር አንበሳ ነቢያቶቻችሁ በልቷል። ትውልድ ሆይ የእግዚአብሔርን ቃል ተመልከቱ። በውኑ ለእስራኤል ምድረ በዳ ወይስ የጨለመች ምድር ሆንኩባት? ሕዝቤ ስለምን እኛ ፈርጥጠናል? ከእንግዲህ ወዲህ ወደ አንተ አንመለስም ይላል። በውኑ ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለች? ሕዝቤ ግን የማይቆጠር ወራት ረስቶኛል። ፍቅርን ለመሻት መንገድሽን እንዴት ታውቂያለሽ? ስለዚህ ለክፉ ሴቶች እንኳን መንገድሽን አስተምረሻል። በእጆችሽም ንጹሕ ድሆች ደም ተገኝቶባቸዋል። በእነዚህ ሁሉ ላይ በግልጥ አገኘሁት እንጂ በስውር ፈልጌ አላገኘሁትም። አንቺ ግን ንጹሕ ነኝ፣ በእውነት ቁጣዬ
መልሷል አለሽ ነው ኃጢአት አልሰራውም ብለሻልና በፍርድ እከስሻለሁ። መንገድሽን ትለውጪ ዘንድ ለምን እጅግ ትወጫለሽ? አሦር እንዳሳፍርሽ ግብፅ ያሳፍርሻል። እግዚአብሔር የታመንሽባቸውን ጥለው በእነርሱ ላይ አይከናወንልሽ። እጅሽን በራስሽ ላይ አድርጊ፣ ከዚያ ደግሞ ትወጫለሽ። እግዚአብሔር ሆይ እናመሰግናለን። ክብር ላንተ ጌታ በኢየሱስ ቃል ተናገር። በጎነትህ ከእኛ ጋር ይሁን። እግዚአብሔር ጌታ በኢየሱስ የሚያስተውል ልቦና ስጠን። ጊዜው ሁሉ ባርክ። እኔ መናገር የሚችልበት የጥበብ ቃል ስጠኝ። አፌን እግዚአብሔር እንድትከፍት ጸልያለሁ። ጊዜውን ላንተ ሰጥተናል በኢየሱስ የተገለለ ወደ ስፍራው ይመለስ በሚል ሐሳብ አብረን የምናየው በዓለም ላይ ችግር የሚፈጠረው ተገቢው ሰው ወይም ተገቢው ነገር ተገቢ ቦታ ላይ ያለ መቀመጥ ወይም ያለ መያዝ፣ ተገቢው ሰው ወይም ተገቢው ነገር በስፍራ ላይ በማይቀመጥበት ጊዜ ምን ያመጣል? መተላለፍ ያመጣል። ይዘው ትክክለኛ የሆነ ነገር ትክክለኛ ቦታ ላይ ያለ ሁሉንም ነገር ሄዳችሁ ስትመርመሩ ከዚህ ነገር አይወጣም። ትክክለኛ ሰው ወይም ትክክለኛ ነገር ትክክለኛ ቦታ ላይ ስታስቀምጡ ፊት ያለ የተስተካከለ ምንም አይነጫነጭ። አንዳንድ ስፔር ፓርቶች ተመሳሳይ ነው እና አንድ አይነት ነው ብሎ ይሸጣል። እንደዚህ አይነት ነገር አጋጥሞ የፈለገ ተመሳሳይ ቢሆን እንደ ኦሪጂኑ አይሆንም፣ እንደ ዋናው አይሆንም። ተመሳሳይ ነገር እንደ ዋናው ሆኖ ሲጠቅም አትመለከትም። እንዲያውም ለመኪናው ከፍተኛ ብልሽት ምክንያት ይሆናል። በዓለም ላይ የሚደረጉ ነገሮችም እነዚህ ናቸው። ዓለም አሁን እየተጨነቀች ያለችው ዓለም ግራ እየገባት ያለው ተገቢው ስፍራ ለተገቢው ማንነት ስላላስረከበች፣ ለተገቢው ማንነት አላስረከበች። ይህንን ደግሞ የምንመለከተው ከመጀመሪያ ፍጥረት መጀመሪያ ላይ ስትመለከቱ ምዕራፍ 3 ላይ ኦሪት ዘፍጥረት ምዕራፍ 3 ላይ ስትመለከቱ እግዚአብሔር አምላክ ነገሮችን ስፍራ ሲይዞ የሰው ልጅ ፈጠረ። የሰው ልጅ ፈጥሮ በትክክል ምድሪቱን እንዲያስተዳድሩና እንዲገዙ እግዚአብሔር ኦርደር አደረጋቸው። ምድሪቱን ግዙ፣ በስርዓት ግዙ። ያ ለሰው ልጆች ሲሰጥ እግዚአብሔር ራሱን አውጥቶ አይደለም፣ ራሱን አግልሎ አይደለም። እግዚአብሔር የበላይነቱን ይዞ የሰው ልጅ ከእግዚአብሔር በሚያገኘው ከእግዚአብሔር በሚወጣለት እውነት የተሰጠውን ነገር እንዲያስተዳድር ነበር እግዚአብሔር ዲዛይን። ራሱ ውስጥ ላይ ይሄ ተበላሸ። ያ የተበላሸው ጉዳይ እስከ ዛሬ ድረስ የሰው ልጅ ዋጋ ሲያስከፍል ታያል። እግዚአብሔር ወደ ቀልባችን ይመልሳል። አሜን። ዋጋ ያስከፍል ብዙ ነገሮቻችን ይጠሩ። ሂዱና የራሳችሁን ሕይወት ተመልከቱ። እያንዳንዳችሁ ወደ ራሳችን ዞርን። ብዙ ዋጋ ምን ከፍለው እኛ በራሳችን ስበን ባመጣነው ጉዳይ እግዚአብሔርን አገር እስቲ ትንሽ ነገር ላሳያችሁ። እዚች ላይ ትንሽ ስለተናገር አሁን እግዚአብሔር ማን የሚለውን ትንሽ ነገር ላሳያችሁ። ማንነቱ ምናልባት ደህንነት ትምህርት ላይ ተመራችሁ ሊሆን ይችላል። መሰረታዊ ግን ሁልጊዜ ይህን ማስታወሳል በሕይወታችን ውስጥ በምናደርጋቸው ነገር ውስጥ። ቅርብ ጊዜ አንድ ነገር በቴሌቪዥን ሰማሁና ውስጤ ነቅነቅ ቃል። አንድ ሰው ስለ አንድ ባለስልጣን ምስክርነት ይሰጣል። ሁለቱ ባለስልጣናት በእምነታቸው በእምነት አመለካከታቸው አይገናኙም። እንዴት ነው ይህን ሰው የምትመለከተው? ማን ናቸው ባንተ እይታ ብለው ሲጠይቁ አራት ነገር ተናገሩ። ይችኛዋን ነው የሚፈር እሳቸው ፈረሃ እግዚአብሔር አላቸው። ደስ
የሆነ ነገር ተወያይተን ልናደርግ ስንል እሱስ ምን ይለናል? ሃሌሉያ አሜን 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 ነው ወይ? እሱስ ምን ይለናል ይላል። እና ተነሳው ነው የሰማሁት በቴሌቪዥን ነው። ሃሌሉያ እግዚአብሔርን የሚፈራ ሰው ወገኖቼ ምን እንደሚያደርግ ያውቃል። እግዚአብሔር ማን ነው? እግዚአብሔርን ለመፍራት እግዚአብሔር ማንነት ማወቅ በጣም ሰው እግዚአብሔር የማይፈራው ለምን እንደሆነ ታውቃላችሁ? ማንነቱን ስለማያውቅ አውቃለሁ። እዚህ ውስጥ ካሉት ሰዎች መካከል እኔ ጨምሮ ማለት የሆነ የእግዚአብሔር ማንነት ማወቅ ስትጀምሩ የእግዚአብሔር ማንነት መረዳት ስትጀምሩ ሰብሰብ ማለት ጀምራላችሁ። እንደ ሌላው ሰው ዝም ብላችሁ አትንቧችሁ። እንደ ሌላ ሰው የፈለጋችሁትን ነገር አታረጉ። ሰብሰብ ትላላችሁ። ያዩኛል። ፈራ እግዚአብሔር ይስላል። ከዚህ በኋላ እግዚአብሔር መፍራት ይመለስ። እግዚአብሔር ማን ነው? ለአንደኛው ሁሉን የሚችል ስንቱን አረስ ተናገሩ። ስንቱን እግዚአብሔር ኮሮናን ይችላል። ሁሉን ካለ የማይችለው ነገር የለም። እግዚአብሔር ሁሉን ቻይ እኔና እናንተ የተከተሉ ሃሌሉያ። መጽሐፍ ቅዱስ እንደዚህ በልዑል መጠጊያ የሚኖር ሁሉን በሚችል ጥላ ውስጥ ምን ይሆናል? ሃሌሉያ። ያለው ሁሉን በሚችል ጥላ ውስጥ አትፍሩ። አምላካችን ሁሉን ይችላል። ከምንም ነገር ማውጣት ይችላል። ሃሌሉያ። እነዚህ እግዚአብሔር አንድ ነገር አደረገ። ራሱን ለማስተዋወቅ ፈለገ። ጌታ ኢየሱስ ክርስቶስ ከተሞቴ ነው ያው እንደምታውቁ አንድ ጊዜ እግዚአብሔር ጌታ ኢየሱስ ክርስቶስ በዮሐንስ ምዕራፍ 11 ላይ ራሱን ለማስተዋወቅ ፈለገ። ጌታ ራሱን ለማስተዋወቅ ፈለገ እና አንድ ነገር እዛ አካባቢ ያሉ ሰዎች እውቀታቸው ጉራማይሌ ነው ስለ ክርስቶስ የሆነ የተዛባ አመለካከት አላቸው እና ራሱን ለመግለጥ ሲፈልግ ጌታ ኢየሱስ ክርስቶስ ከከተማው ለሚሽን ወጣ፣ ለአገልግሎት ወጣ። ሲወጣ በጣም የሚያሳርፉት ቤተሰቦች ነበሩ። እንጀራ የሚያቀርቡለት፣ የተለያየ አይነት ነገር ምናልባት ልብሱን የሚያቀርቡለት፣ ቤታቸው የሚያሳርፉት፣ ቤታቸው ሁሉም ሲያገለው ቤታቸው ተቀብለው የሚያስተናግዱት እነ ማርያም እነ ማርታ እነ አልዓዛር ነበሩ እና ጌታ ኢየሱስ ክርስቶስ ምን አደረገ? ከዚያ ሲሄድ ይሄ ልጅ ታመመ እና ምናልባት ወባ ነው ተብሎ ነው የሚታሰበው። ድንገት ነው የታመመው። ታሞ ለሞት ሲቃረብ ፈጥነው ላኩበት። ቶሎ ድረስ የምትወደው ምን ሆኗል? ታሟል ሲል ዝም አለ። አንዳንድ ኤልሻዳይነቱን ለማሳየት እግዚአብሔር ዝም ይላል። አሜን ነው። ስላልቻለ አይደለም። እንድታውቅ የእግዚአብሔር ትልቁ ጥረት ማንነት ምንድን ነው? የእግዚአብሔር ጥረት እኔ እሳት ከሰማይ አውርጄ ዓለምን እንዳስደንቅ ሳይሆን እኔ በራሱ እውቀት ውስጥ ገብቼ ሌሎችም የዚህ እውቀት አስተዋዋቂ እንዲሆን ነው። ለዚህ ነው ጸጋ ስጦታ የሚሰጠው ለመሸጥ ለዚህ ይህ ግርድ አምላካችን ሁሉን ይችላል። አሜን። ተገባቸው ያለውን ሰው እንደቀዱ መነካካት አይፈቀድም። ለዚህ ከልክሎናል። ስለዚህ እንደዚህ በሉት፣ አምላክ ይችላል። አንድ ነገር አረገና እሺ ላከብን እንትና ለእሱ ከዛ ቆየ፣ ዘገየ ይላል። ዘገየ ሲዘገይ ልጁ ሞተ። ሲሞት ያላቸው አማራጭ እስትንፋስ ከሌለው ሽታ ስለሚያስቸግር ወዲያው ሄዶ መቅበር ነው። ከአራት ቀን በኋላ ኢየሱስ ካቻ እና እነ ማርያም እንደዚያ አንተ ሲሆነ ቢሆን ኖሮ ወንድማችን ባልሞተ ነበር። አሁንም አልሞተም ይነሳል ሲል ቴዎሎጂ እንትኑን አወጣች። አዎ በመጨረሻ ቀን እንደሚነሳ ምናል ፈሪሳዊ ነች። ሰው የመላእክትና የትንሣኤ አማኝ ነች። ሰዱቃውያን እንዲያሉ አሁን የሚያምንብኝ አሁን በሕይወት ምን ይሆናል? ይኖራል። አልገባቸው። እዛ አካባቢ ያሉ ሰዎች እንደዚህ ወይኔ እውሩን ያበረው ሰውዬ ሳይሞት ቢመጣ ኖሮ ያነሳው ነበረ የሚል አመለካከት አሉት። አያቸው አመለካከታቸው ኢየሱስን ተራ መድኃኒተኛ ነው። ኖ እኔ ኤልሻዳይ ነኝ ለማለት ጌታ ኢየሱስ ክርስቶስ መሞት ያለበትን ገድል መጣና አልዓዛር ሆይ ሌላ ስራ ይሰራ እስቲ ምናልባት ፍቱትና የቅባት ከብቱት ምናምን አላለ ንኪኪ
ደነገጡ። ማን ነው? አሁን የማንነት ጥያቄ ነው። ኤልሻዳይ በሉ እባክህ። አብርሃምን እንደዚህ ያለው አብርሃም በእግዚአብሔር ውስጥ ጥያቄ ውስጥ ገባ። ሚስቱን ሲመለከት ተፈጥሮ ነገሮችን እየነፈገች ከዚህ በኋላ ልጅ እንደማሰጣት አውቆ አብርሃም ትካዜ ውስጥ ገባ። ወይኔ ስለዚህ ኤሌዘር ቤቱ ሲመላለስ ወይኔ ይሄን ማስቆሰው ሊወርሰኝ ነው ወይ ሲል እግዚአብሔር ድካሙን አየና አንድ ቀን ጠዋት ይሁን ፀሐይ የሞቀ ይሁን ምን እያደረገ እንደሆነ አይታው ከቻ ለእግዚአብሔር አብርዬ አቤት አታውቅም እንዴ ዛሬ ላስተዋል ራሴን ላስተዋወቅ መጥቻለሁ። እኔ ምንድን ነኝ? አሜን አይዞህ አሜን። የፈለገው ታሪክ የፈለገ ጥግ ቢደርስ መልሼ መስራት ይችላል። አሜን ይችላል። አሜን ይችላል። በልባካ ኤልሻዳይ ሰው መጠጋት ካለበት ይሄ ነው መጠጋት። ይሄ ሌላ ላይ አትንጠልጠል። የእስራኤል አብያ ቅድም ያነበብ ነው። ትልቁ ችግራቸው ምንድን ነው? ይሄን እውነት ነው ሌላ ላይ መንጠልጠል ነው። አካባቢ ላይ ያለውን ነገር ለማድረግ መሞከር ነው። ኖ እስራኤል የተጠራበት ትልቁ ምክንያት ምንድን ነው ብትሉ ይሄን ትልቁን እግዚአብሔር ለዓለም ለማሳየት። አሜን አሜን። ምንም እኔ ነገር የሚመራ እግዚአብሔር ቤት እንደሚመራ እሱ ያውቃል። እንዴት እንደሚመራ እሱ ያውቃል። የሚመራ እግዚአብሔር ሁሉን ቻይ። ሁለተኛ ሁሉን አዋቂ ያውቃል እግዚአብሔር። እስኪ ያውቃል። የፈለገው ሳይንቲስት ብታመጡ በአንድ ነገር ላይ ነው ፕሮፌሽናል። በአንድ ሲንግል ነገር ላይ የፒኤችዲ ትምህርት ታውቃላችሁ። ታች ስትጀምሩ ትምህርት ሰፊ ነው። ወደ 12 ሳብጀክት ነው ዝም ብላችሁ ትማራላችሁ። ሃይስኩል ስትገቡ ወደ 8 ነው 9 ዝግ። ዩኒቨርሲቲ ስትገቡ ወደ 1 ወደዛ። ፒኤችዲ ሲሰሩ አንድ ሲንግል ነገር ላይ ነው ፎከስ የምታደርጉት። ዶክተር ራሱ ይቅርታ አድርጉልኝ እንግዲህ በጣም ሊነካካው ይችላል። ከአንገት በታችና ከአንገት በላይ ነው ማለት ዶክተር ራሱ ለሁለት ይከፋል። ከአንገት በታች ከአንገት ነው። ያኛው በደንብ እንትነህ ሪፈር ያደርጋል። አንተ ከአንገት በላይ ይዘህ ወደ ጨጓራው ሰውዬ ስትሄድ እዛ ጋር ሂድ። እግዚአብሔር ግን እስቲ አሜን በሉ። የኔና የእናንተ አምላክ ሁሉን የሚያውቅ አምላክ ነው። ሁሉን ያውቃል። ደስ ይበል እባክህ። አሜን ነው ወይ? ስለአንተ ኑሮ ያውቃል። አመጣጥን ያውቃል። ስለአንተ ነገር ያውቃል። ያለበትን ታሪክ እግዚአብሔር ያውቀዋል። መመረጥ ያለበት ይሄ ነው። የምን ነገር ይሄን ከመረጥ ከባድ ነገር ሲመጣ በችሎታው ያሳልፋል። ፊት ለፊት ያለውን ነገር ያላየውን ነገር በችሎታው ያይልሃል። በእውቀቱ ያይልሃል። ደስ ይበል። አሜን አሜን። ሌላው ምንድን ነው? ሉዓላዊ ቅድም ነገር ሄዱ ከፍ ብሎ የራሱን ሀሳብ በማንኛውም ፍጥረት ውስጥ እናንተ ባታመልኩ ድንጋይ አለ አስነሳባ ተነስቶ ድንጋይ እያጨበጨበ ሊያመልከው ይችላል። ሉዓላዊ እንዲህ አይነት ጌታ ማግኘት በራሱ ሰው ፈልጎ ማያገኘው ነው። የት ፈልገህ ታገኘዋለህ? አንድ ሳይንቲስት አንድ ጊዜ አንድ ነገር አጋለጠ። የናሳ ሳይንቲስት ከዛ ጌታን ተቀበለና የሳይንቲስቶችን ሞኝነት አሳየ። ምን ይላል መሰለህ? የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው። እነሱ በእኛ ይስቃሉ። ሰኞ በማክሰኞ ላይ ገብቷቸው እነሱ በእኛ ይስቃሉ። እና ሰውየው አጋለጠ። ምን እንዳለ ታውቃላችሁ? እነዚህ አሁን እንደ ሳተላይት አይነት ነገር አየር ላይ አንዳንድ ጊዜ ይታያሉ። ሲበሩ አይደል? ሲበሩ ይታያሉ። አሁን እኛ የምናውቀው ምንድን ነው? የሆነ ኢንፎርሜሽን ጋዘር አድርገው ከምድር ያለውን ወደ አንድ ጣት የሚያስተላልፍ ነው። እኛ እንደላክናት ማለት ነው። እኛም እኮ አለ ወገን ሶና ብዙ ነገር ኢትዮጵያ ውስጥ እየተገኘ ያለው በሷ ነው ይባላል። እሷ
እሷ ለአንዳንዶች ጠንቅ ሆናለች፣ ለአንዳንዶች አሪፍ ሆናለች። ልክ እንደዚህ አይነት ከባባድ መሳሪያዎች ተደግነው ይዞራሉ። ዓለም አየር ላይ ይዞራል። ፐርፐሳቸው ምን እንደሆነ ታውቃላችሁ? ክርስቶስ ኢየሱስ በዓለም ላይ ሲገለጥ ወዲያው ዳሜጅ ያደርጋል። ሊተኩሱበትና ሊያጠፉት ማለት ነው። ይሄን በጆሮ ይነሱ ገረመኝ። በሳቅ ነው ይሞቱት። አንተ እዚህ ቁጭ ብለህ ማንም አይችለውም ትላለህ። እነሱ ደግነዋል። ያውቃሉ የምትለው ክብር የምትሰጣቸው ቦታ የምትሰጣቸው እነሱ ደግነው ሊመቱ ነው። አንተ ግን በእነሱ እውቀት ላይ ትስቃለህ። ይሄ የሆነው በሱ መገለጥ ነው። ሃሌሉያ አሜን። እስቲ አሜን በሉ። እስቲ ለራሳቸው አጨብጭቡ። እስቲ ሃሌሉያ ጌታ ይባርክ። እስቲ አሜን በሉ። አሜን። ተመልከቱ እግዚአብሔር ማንም አይችለው። ባቢሎናውያን እንደዚህ ያደርጓል። እግዚአብሔር ያለበትን ቦታ ለመፈለግ ግንብ ሰሩ። መድኃኒዓለም ደግሞ ቋንቋቸውን ሰሩ። አሁን የምንጣላበት ማለት ነው። ሰሩ ምንም ብዙም ሳይሄድ ጭቃምጣ ሲባል ድንጋይ ሲሰጠው በቃ ተበታተ። ሉዓላዊ የዓለም መንግስታት ቢሰበሰብ የፈለጉትን ነገር በእግዚአብሔር ላይ ቢያውጁ እፍ ብሎ ሊያጠፋቸው ይችላል። እስቲ ይችላል በሉ። በጣም የሚገርመኝ ይሄ ትልቅ አምላክ፣ ይሄ አስገራሚ አምላክ ከሰው ልጅ ጋር ያለው ከሰው ልጅ ጋር የተቆራኘበት ፍቅር ግን እሱ የተለየ ፍቅር። እግዚአብሔር ይወድሻል። እግዚአብሔር ይወድሃል። እስቲ እግዚአብሔር ይወደኛል ንገሩት ለነፍሳችሁ። ነፍሴ ወይ እግዚአብሔር ይወድሻል። ሃሌሉያ። ሰው ልጅ እግዚአብሔር እጅግ በጣም ይወዳል። እሺ ወደ ሰው ልምጥ። የሰው ልጅ ደግሞ ምንድን አንደኛ ውስን ፍጥረት የተወሰነ ማንነት ያለ ከእግዚአብሔር ባህል ውስጥ በአንድ ጊዜ ሁሉም ቦታ በዚህ ሰዓት አሜሪካ፣ በዚህ ሰዓት ብራዚል፣ በዚህ ሰዓት እስካንዲኔቪያ ያሉት፣ በዚህ ሰዓት ጃፓን ያሉ መድረስ የሰው ልጅ ነው። መልአክ ራሱ በጣም ከሚገርማችሁ ልጁ ፍጥረት ሆኖ በአንድ ጊዜ ሁሉም ቦታ መገኘት አይችልም። መልአክ ገብርኤልዬ ሚካኤልዬ ምን አሜሪካ ከተላከ አንተን አይሰማም። ዝም ብለህ ትለፋለህ። በአንድ ጊዜ የሰዎችን ድምፅ መስማት ብቃት ያለ ሪሲቨሩ ኃይለኛ ይሆናል። እኛ የሚሰማ በዚህ በዘሴም ታይም ጌድም ሆነው አቤት ጉድጓድ ውስጥ ሆነው የሚጠሩትን የሚሰማ የመስማት ብቃት ያለው ሃሌሉያ። ኔትወርኩ የማይጨናነቅበት ማየት የሚችለው በዚህ ይችላል። እንደው በአንድ ጊዜ እዚህ ማየት አልችልም ካልኩ እግዚአብሔር ሳይዞ ጠቅላላ አሜን 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 ያሜን ባባ የምታመልከው ጌታ ይሄ እኮ ነው። ሃሌሉያ። እሺ ሌላው ሰው በእግዚአብሔር ላይ ጥገኛ ሆኖ የሚሆን ጥገኛ የፈለገ ቢሊየነር የፈለገ ትሪሊየነር የፈለገ አዋቂ የፈለገ ባለስልጣን ያለ እግዚአብሔር መኖር አይችልም። አማኝ ያለ አማኝ አይችልም። አየር ከማን ነው በቀላሉ ማቅያት የመጣ መንግስት እኮ የአየር መሰብሰቢያ ጣቢያ ቢያገኝ ከፍለ ማጨረስ እየማክ የመጣው እግዚአብሔር እስቲ ጭጭ ያለው እግዚአብሔር ከአካላ ተነሳው ነው። ጥገኛ
የእግዚአብሔር ከለላ ግን ይኸው ከቸርቻችን እንኳን አልብሷል። ጎድ ለነገሩ እኛ ሞት የምንፈራ ሰዎች አለ። እስቲ አሜን በሉ። አሜን ነው ወይ? እግዚአብሔር ከልላችኋለሁ አለ። ከለለና እግዚአብሔር አንተ አሳልፎ አይሰጥም። ተጠግተህ ትኖራለህ። እግዚአብሔር ያከብርሃል። ክብር ለእግዚአብሔር። ሰው ጥገኛ ሰው የእግዚአብሔር ጥገኛ ትምክ መጽሐፍ ቅዱስ እንደዚህ ያለ ስጋ ለባሽ ትምክት የሚያደርግ የተረገመ ስጋ ትምክት ዘሮቻችሁ ፖለቲካ ዘራሾች ወፍ ዘራሾች ካለ ለኔ የሚበልጥብኝ ይሄ የእግዚአብሔር መንግስት አሜን ነው ወይ? ለኛ የሚበልጥ እግዚአብሔር የሚመካ ቹካታታ እግዚአብሔር መባከ እኔ ከኦሮሞ ማህበረሰብ ነው የወጣሁት። ለመካው ሞኝ ፈልግ እኔ ትምህርት አግኝቻለሁ። ለእኔ የሚያዋጣኝ ኢየሱስ ነው። ይህን ከልቤ ነው የምናገረው። የትም ሳላፍር አግኝቻለሁ። የሚሞተውን ሰው ምን አታርጋ፣ አትፍራ። የማይሞተው እግዚአብሔር ከገደለ በኋላ ወደ ሲኦል የሚልከውን እግዚአብሔር ፍራ። ቶሎ ብላችሁ መቼም ቁጭ ብሎ የከረመ ሰባኪ ተናግሮ ስለማይችል ቶሎ ቢጨርስ ተመልከቱ። የዓለም ትልቁ ችግር እግዚአብሔር ማግለል አገለለች። በፖለቲካ፣ በኢኮኖሚ፣ በማህበራዊ ዓለምን ስትመለከቱ ራሳችንን እንችላለን። አንዳንድ መፎክሮች የማይገቡ መፎክሮች ይቻላል ካልክ ትችላለህ ይላል። ይህ ትችላለህ ጥገኛ እኮ ናት። መድኃኒዓለም ካላስቻለ አትችልም። ይችላል። እስከ ዛሬ የተነሳው መቆጣጠር ያልቻለው የሰው ነፍስ ሲወጣ ማያይ ዶክተሮችም ያክማሉ እንጂ ነፍስ በጆሮ ትውጣ፣ በአፍንጫ ትውጣ፣ በምን ትውጣ መውጫ ቢያገኙ አፍነው ነበር ሰውየው። አንተ ጋር ሲያወራ የነበረ ሰውዬ ጻፍ ሲል በቃ ፈት ማለት ነው ምታ መድኃኒዓለም ግን ያውቃል። ማይ ያሜን ብሏል። ዛሬ የሰዎችን እውቀት ደጅ ያበራል። ለምን? የአምላኬን እውቀት ከፍ አድርገዋለሁ። አሜን በሉ ባካችሁ። የእግዚአብሔር እውቀት ከሁሉ ይበልጣል። ሃሌሉያ። ሰው መምረጥ ካለበት መምረጥ ያለበት የተሻለውን ሁልጊዜ ምርጫ የተሻለ ካልሆነ ሞኝ ሆናል። ለዚህ ነው የመስቀሉ ቃል ለማያምኑ ሰዎች ሞኝ ያደረገው እኮ የተሻለ መሆኑ ስላልገባቸው፣ የተሻለ መሆኑ ስላላወቁት። እስቲ የሰውን ችግር ልንገራችሁ። የሚጠቅመው የማወቅ ችግር አለ። ሰው የሚጠቅምን ይሄ ቃል አረጀ ይላል። ራስህ ያረጀ ይሄ ቃል አረጀ። የአምላክ ቃል አረጀ። እስቲ አሜን በሉ። ሁሌ ቢነገር እግዚአብሔርን ያገለሉት አሁን በሰለጠኑት ዓለማት ውስጥ ሰይጣን እንዲመለክ ከፍተኛ ጥረት እያደረጉ የሆሊውድ አክተሮች ከፍተኛ ገንዘብ ነው ያገኙት። የናሳ ተመራማሪዎች ከፍተኛ ገንዘብ ነው ያገኙት። ኑሯቸው በጣም ለጄኔስ ፈለጉበት ዓለም ላይ ያለ ምንም ቪዛ በሀገሪቱ በጥያቄ ብቻ መሄድ ይችላል። እኔና እናንተ እኔ ባለፈው አሜሪካ ኤምባሲ ጠይቄ ማን አለ ቁመት አልደረሰ እዛ አገራቸው ሄጄ እመጣለሁ ብዬ ወረቀት ሳስገባ ቤት የለህም ደሞዝ ትንሽ ነው አለ። ተከለከለ። ደሞዝና ቤትን አስተካክለን አለ። እኔ ቤት እስከሰራ አለበታን ተተለ ኮንዶሚኒየም ካመጣልኝ ጌት
እግዚአብሔርን ያገለለ ሰይጣንን ያገለለ በኢየሱስ ስም ይወጣ። በኢየሱስ ስም ሆሊውድ ውስጥ ሆኖ የሚሰራ አውሬ ይመታ። አይ ስልጣናችሁን አትጠቀሙ። ስሜት እኮ አይደለም የምለው እግዚአብሔር ይወጣዋል መንፈሱ። ሰይጣንን እንዴት ቤተ ሰይጣን ተሰጥቶ እነ ቢዮንሴ ዋና ወርሺፐር የሚያመልኩት እዛ ቢዮንሴን አሁን ምን ሆነ ስሟን አውቃለሁ። በቃ ባወቅኳት አለማወቃት ያወቅኩት በፊት ግን ታመልካለህ። በእነሱ ታላላቅ አሜሪካ ባለስልጣናት እዛ እንደሚያመልኩ መረጃ ሂዶና ከሰሱ አለ። እኛ ግን ምንም የለን። ሹራፋ ሻካታ ችግራችንን በልሳን እየሸወድን አሜን አትልም ወይ? እኛ ግን አንዱ ቀት መጥቶልናል ዓለም የሚገባት። ስለዚህ እንደዚህ እያሉ ነው አሁን ከፍተኛ የሆነ እንትን እየተደረገ አሁን የምስጢር አባላት የሚባሉ ሰክሬት ሶሳይቲ ሜምበርስ ይባላሉ። የምስጢር አባላት ታላላቅ አሜሪካ ባለፈው አውሮፓ ላይ አንድ ነገር ተደረገ። አንድ ሰርቨር ተሰራ። በተሰራበት ሰርቨር ስዊዘርላንድ ውስጥ ሰርቨር ተሰርቶ የዓለም መሪዎች እነዚህ የአውሮፓ መሪዎች ሴሌክቲቭ ታዋቂ አክተሮች በሙሉ እዛ ላይ አንድ እንትናሉ ስብሰባ ሄደው እዛ ቦታ እዛ ሰርቨር ውስጥ ያለው ከፍተኛ የሰይጣን ወርሽፕ እንዳለ ሰው የሚናገር ነው። የሰማሁትን ነገር ነው ብላ ከሌላ ወደላችሁ ይችላል። የዓለም መንግስታት እዛ ሆነው ያጨበጭባሉ። አክተሮቹ እየተገለባበጡ ሰይጣንን ወደ ቦታው እንመልሳለን ብለው ይታገላሉ። ለዘላለም ደጄ ይበላል፣ አይመለስም። አምላካችን በክብር ይነግሣል። ሃሌሉያ። አንተ እዚህ ቁጭ ብለህ አሜን ስትል ይስቅብሃል እሱ። እግዚአብሔር ደግሞ ከሰማይ ይስቅበታል። አሜን ነው ወይ? ዓለም ችግሯ የእውቀት ችግር ነው፣ አልበራላትም። ለእኛ ግን በራልን። አንዳንዶቻችሁን በበሽታና ታርጎ በራላችሁ። አንዳንዶቻችሁ ችግር ነው ያመጣችሁ። ዓለም ችግሯ ያ ነው። ስለዚህ ነው እግዚአብሔርን ከማዕከሏ ከፖለቲካዋ አገለለች፣ ከኢኮኖሚዋ አገለለች። ዓለም ላይ እስቲ ተመልከቱ፣ እኛም ሀገር ተመልከቱ። በጣም ሀብታም የሚሆኑ ሰዎችን ባካውናችሁ ሁሉና ተመልከቱ። ቺተርስ ናቸው፣ አጭበርባሪ ናቸው። አንዱ እንዲህ አለኝ፣ አማኑ ቤት የለሽ? የለኝም። መሬትስ? የለኝም። ፋራ ነሽ። ፋራ ኦሮሞዎች ብቻ ነው ያለው። ለምን እንጂ ተጠቅተሽ በሰለም ያትወስኪም እንዴ? አልወስዱ መድኃኒዓለም ቤቴ እኔ ውጭ አድሬ አላት። ቤት የለኝም ውጭ አድሬ አላት። ይኸው ከጣራ ስር ወጥቼ ሲመጣ አሜን በልባ እንዲህ ስላችሁ የሞኝ ነው። ይሄ ምን አይነት ስብከት ነው? እንዳትባ ከራስ ነው ሞኝ። በጽድቅ መሄድ ዋጋ ያስከፍላል፣ ግን ዋጋ ትልቅ ይሆናል። መብቱንና ግዴታውን በትክክል ያለመወጣት ነው የሰዎች ትልቁ መብቱንና ግዴታው። መብቱን አይጠቀሙ፣ ግዴታውን በትክክል አይወጡ። እዚህ ያላችሁ ሰዎች እንደፈለጋችሁ መኖር አልተፈቀደላችሁ። እንደ ማንኛውም ሰፈር ነዋሪ መኖር አይፈቀድልህም። አንተ የክርስቶስ መብራት። ማንም እንደሚነግድ መነገዳችን ንግድ የጽድቅ ይሆናል። እስቲ አሜን። አባቴ ድሮ ፋርማሲ ነበር፣ ክሊኒክም አለ፣ ገንዘብ ነበር። አሁን በፊት አንድ መመሪያ ግን ነበር። ይቅርታ ግን ስናገር እሺ፣ አይምሯችሁ ፈጣን የሆነ ሰው እንዳትታል። እሺ አባቴ ስለ እና እንዲህ የአካባቢው ሰዎች ቡና እየነገዱ መኪና ሹላ እያጭበረበሩ ከባንክ እየወሰዱ እኔና ወንድሜ ልንመክረው ፈለገ። ይሄ ሼባ ሸንግሏል መሰለኝ ብለን አንተ ለምንድን ነው ሌላ ቢዝነስ ውስጥ የማትገባ? ሚሽነሪዎች ናቸው ያስተማሩት። ሚሽነሪዎች ያኔ ለቄስ ጉዲና ቱምሳን ሳሙኤል ሌሬሳ ይባላል። እዚህ ፎቅ መሪዎች እነሱ ናቸው። ፎር ዘ ፐርፐዝ ኦፍ ሚሽን ሕክምና ያስተማሯቸው። እኔ ክርስቶስን ለማሳየት ነው ይሄን ትምህርት እግዚአብሔር የሰጠኝ።
እንድኖርበት ደግሞ ክሊኒክና ይሄን ሰጥቶኛል። በቂ ነው። እናንተ አንድ ቀን አትረዱኝ፣ ሳትረዱኝ ነው ሞተው እያረዷቸው። ማንም ደግሞ አይቀድመኝም። እግዚአብሔር ባርኮ ሰጥቶኛል። በ85 ዓመቱ ሲሞት በሳምንት ከመሞቱ ከሳምንት በፊት ለእኔ 10,000 ብር ላከል። ለልጄ ወተት ግዛበት ብሎ ገና ልጅ መውለዴ ነው ያለ ወተት ግዛበት ብሎ ላከል። እየረዳ የኖርንበት እሱ እኔ የተወለድኩበትና እሱ የኖረበት ከተማ ውስጥ ወንጌል ለመጀመሪያ ጊዜ ይዞ የገባው እሱ። አሁን ግን ህዝቡ 90% ክርስቲያን። እግዚአብሔር ካንተ ጋር ከሆነ ማርጃና ማራባሪ ቀላል ይመስላል። ለማንኛውም አንተ መብራት ትሆናለህ። በአገሪቱ እውቀት ልክ የሥራ ጌታ እግዚአብሔር ይጠቀምብሃል። መብትና ግዴታ እንደማንም የፈለገ ነገር በንግዳችሁ ፖለቲካ ላይ ያላችሁ ሰዎች ከስልጣን ሰጋው ያሏችሁ ምን ታረ ውረዱ። ለእኛ ህይወት ክርስቶስ እንጂ ፖለቲካ ነው። የምናገኘው ኑሮ አይደል። ለእኔ ህይወት ሙሉ ወንጌል አለች ክርስቶስ። እስቲ አሜን። ቀለብ የምትሰጠኝ ሙሉ ወንጌል ናት። እግዚአብሔር በእሷ ስለተረከመ ጌታ ይባርክ። ግን አንድ ነገር ልንገራችሁ፣ ለእኔ ህይወት ክርስቶስ። አሜን ነው ወይ? ሞትም ቢሆን ጥቅሜ ነው። ወሳኝ ሁን። መብትና ግዴታ አልወጥ፣ አትነካካ። በተቻለ መጠን የእግዚአብሔርን መንገድ ለመሄድ ሞክር። የሚያከብሩትን ያከብራል። አትዋረድም፣ ትከብራለህ። አታድርጉት። እግዚአብሔር ከይወጣችሁ ያዳንን ጌታ ነው። እዚህ እያጭበረበረ ገንዘብ ማግኘት የሚፈልግ ሰው ስንታል አያዋጣም። መንገድ ኪሳራ ነው፣ ቁልቁለት ነው። የሆነ ቦታ ላይ ታጠዋለህ። እግዚአብሔርን ከያዝክ ግን ጽኑ መሰረት እየሰራ ትሄዳለህ። 1 ብር 2 ብር ለአንተ መኖሪያ ሊሆንልህ ይችላል። ይላል እግዚአብሔርን ከህይወት ማዕከል ማለት ቅድም ነግሬያቸዋለሁ። ዓለም በፖለቲካው እግዚአብሔርን አግልላለች። አትፈለግም። አሁን በእውነት እግዚአብሔር የሚገለል ነው። ከኔ የሚገለል ነው። እግዚአብሔር ዝናብ የሚያዘምር አየር እንኳን ማስተካከል የማይችል ትውልድ በስልጣን አየር ማዛባት እንጂ ማስተካከል አይችልም። ይሄ ዶክተር እግዚአብሔር የሰጠውን አየር እኛ ባለን ቴክኖሎጂ ለማስተካከል እንሞክር ሲባል አቶ ትራምፕ መጣና አይቻልም ብሎ ሰረዘ። ሰው እኮ ምቀኛ እኮ ስትበላ ደስ አይለው። የሰው ጠላቱ እኮ ሰው ነው፣ ወዳጁም ሰው ነው። አረ እኛ እኮ መሬታችን አይደለም ድሃ ያለ፣ ኢትዮጵያዊ መሆናችን አይደለም ድሃ ያለ፣ ወርልድ ኢኮኖሚ ፖሊሲ ነው ድሃ ያለ። ያለን ገንዘብ ቢል ጌት ይሰበስበዋል ወደ ራሱ ተበትኖ ድሃው እንትን አድርጎ እንዳይኖር ይሄን ይሰራል። የእግዚአብሔር ፍርድ እስኪመጣ ይሰብስብ፣ አይበላትም እያያት። እግዚአብሔር ደግሞ ስኳር ምናምን ይሰጠው ነው መብላት ነበር ብሎ ዞ አይደል ፖሊሲዋ ከእግዚአብሔር ሁኔታ ወጣችሁ። በትክክል የሰው ልጅ ምድርን ማስተዳደር አልቻለም። ስለዚህ እግዚአብሔር አንድ ቀን መቀማቱ አይቀርም። አዋጅ እግዚአብሔር ተገለጥኳል። እሺ ጭቅሻ ላይ ንረግ የእግዚአብሔር እውቀት ማቅለል፣ የእግዚአብሔርን እውነት ማቅለል። መጽሐፍ ቅዱስ ያረጀ መጽሐፍ ነው። እኔ እናቴ እረፍት ያገኘሁት መጽሐፍ ቅዱስ ማንበብ ከጀመረ፣ ከመንፈስ ቅዱስ ጋር የተገናኘሁት መጽሐፍ ቅዱስን ማንበብ ከጀመረ፣ የጸጋ ስጦታ እንዳለ የጠቆመኝ መጽሐፍ ቅዱሱ ራሱ መጽሐፍ ቅዱስን አታውቅም ብሏል።
እኔ ነው የኮሮና ተመቸኝ ግን አንድ የሆነ አፕሊኬሽን ደግሞ አለ የሚለቀቅ ከዛ ላይ ሰዎች አንዳንዴ ያነበብኩት ቃል ያስደንቃል። አታውቅም በራሱ እውቀትና ፍላጎት ላይ መደገፍ ዓለም ትልቁ ችግሯ በራሱ እውቀትና ፍላጎቷ ላይ ተደገፈ። ፍላጎት ላይ አትደገፍ። ሄሎ ያን ምስክርነት ልስጣለሁ። አግብቼ ልጆች ወልዳለሁ ብዬ አስቤያለሁ። ምክንያቱም አገልጋይ ስለሆነ አገልጋይ ቤቱን ይመራል ብዬ አስቤያለሁ። ደሞዛችን ትንሽ ለካ በደሞዝ አይኖርም። ቸርች ደግሞ ኑሮ 10 ሲጨምር እሷ ከታች አንድ ትጨምራለች። ያዝነው ስንል ፈላጊ ይሄም የተላጠ በቆሎ መስሎ ለካ እግዚአብሔር ነው የሚያውቀው። አሜን አሜን። እግዚአብሔር ከዚህ የተነሳ ልጅ ወልጄ አሳድጋለሁ ብዬ አስቤያለሁ። ያው ልጅ 16 ዓመት ነው። ግን ምን ይመስላል የኔው የማን ነው ማለት ነው። ወልጄ እኮ ነው ብላችሁ ሰው ለካ መኖሪያው የዘላለም አሜን አሜን። ያስስት ምንም ማግኘት አትችልም። እግዚአብሔር ስታከብር ግን እግዚአብሔር ያከብራል። ፍላጎታችሁ ላይ መኖሪያ ዘላለም አሜን አሜን። የኖርከው እኮ ጠላት ስለሌለ አይደል። ስትወጣ እየረገሙ የሆነ ነገር እየረጩ አይመልስሽ ሲሉ አንቺ ያስ አሜን ነው ወይ እዛው ያስቀርል ሲሉ አንተ ወደ ቤት ስትመለስ እነሱ ሲቀሩ አንተ ስታመጣ ሃሌሉያ። እግዚአብሔር መጥቶታ ኑሮሃል። የሚያስፈልግን እግዚአብሔር ያውቀዋል። ሃሌሉያ። የሚያስፈልገኝን ያውቃል። ብሉ ባካችሁ በኑሮ ጭንቀት ውስጥ ያላችሁ፣ በተለያየ አይነት ነገር ውስጥ ያላችሁ እኔ ይኸው በእግዚአብሔር መድረክ ላይ ቆሜ እነግራችኋለሁ። እንደ እግዚአብሔር ቃል እነግራችኋለሁ። እግዚአብሔር ካላችሁበት ታሪክ ያወጣችሁ፣ ካላችሁበት ታሪክ ነፃ ትወጣላችሁ። እኔ መረዳት ከቻለ ደህንነታችን እኮ እኮ እኔ በተለያየ ደም አላዳንም፣ እናንተንም በተለየ ደም አላዳንም። ሁላችን የፈሰሰልን ደም አንድ። አሜን በሏ። ስለዚህ እኩል ነው በደህንነት አገልግሎት። እኔ ባሪያ እንዲያውም ከእናንተ መካከል እኔ ባሪያ ስለሆንኩ ነው የተመረጥኩት። እናንተ አገልጋይ እንዲያውም ባሪያ ግን አሁን የዘመኑ አገልጋይ ሰባኪ ራሱን ስፔሻል ያደረገ ሞኝ ይባላል። ያው ሞኝ ከሆንክ ደግሞ ሂድና ወንት አለ መጽሐፍ ቅዱስ የሚለው ነቢያት ያለ ልክ ገንዘብ የሚሰበስቡት ነው። እላችሁ ተቀመጥ ሰው ለመግደል የሚስቱ ነቢያቶች እንዳሉ እዚህ ከተማ ውስጥ የእግዚአብሔር እውቀት የላቸው። በእግዚአብሔር ማዳን የሚያምን እኮ ደረቱን ገልጦ አለ እግዚአብሔር ያለ ይኖራል። እስቲ አሜን በላህ። እግዚአብሔር እኮ ያገኘ ያለ ገንዘብ ጥረህ ግረህ እንደዚህ ለፍተህ ለድሃ አካፍል። መጽሐፍ ቅዱስ ነው ሂዱና አካፍል። ዝም ብለህ ለብቻ እኔ ደሜ ነው ምናምን አትበል። ነገራችሁ እነዚህ ነው እንነጋገር። አታውቅም ሰው አላወቅም። ስለዚህ ምን ነው ከወዴት ነው ወደቀስ እግዚአብሔር እንደዚህ አለ ሕያው ምንጭ ትተው ውሃ የሌለበትን ጉድጓድ መቆፈር ጀመሩ። አትጀምር፣ ውሃ የለውም። እኔ ሕያው ምንጭ አለው። መጀመሪያ ያገኘው ሕያው ምንጭ አለው። ሌላ ጉድጓድ አትቆፍር። እስቲ አሜን በሉ። አንድ ሰው እንደዚህ ያለ እኛ ቸርች ሰው ገንዘብ ለመስጠት ኦቦቆጆ እዚያው ፎቅ ይሰራል ብለን ተስፋችን ተቆረጠ። እግዚአብሔር ካልሰራ ማን ሊሰራ ይችላል? ምክንያቱም 1000 እዛ ግን ፎቅ ይሰራል ሲባል 1 ሚሊዮን ደነቀኝ ነው። እንዴት አንተ ሁለቱም ነጋዴ ናቸው። 1 ሚሊዮን የሰጠው 10 ሚሊዮን ለማግኘት ነው። ያኛውም ደግሞ 1 ሚሊዮን ታገኛለህ ብሎ ለመውሰድ ነው። ሁለቱም ነጋዴ ናቸው። ከእግዚአብሔር አይደለም። ሳቄ የዘመኑ ነቢይ የእግዚአብሔርን ቃል አሳይቶ ያታልልሃል። ነቢያቱ ግን ወደ እግዚአብሔር ዞር እንድትል የሚያደርጉ ናቸው። ደማቸው ለአንተ ያፈሳል። ለእናንተ ያለመጸለይ
ለኔ ሞት ነው አይደል ነው ይቤት ሳሙኤል ጸልያለሁ ስለናንተ ግዴታ ይሄ ነው ሰልፋቸዋል ማለት ጌታ ቤተ ክርስቲያን ይንታ እግዚአብሔር ስለተዋቸው እግዚአብሔር ያሳቸው አትስሙ ማለት ነው ይገባቸዋል ያለ አግባብ ከሚሄድ አካሄድ ግን ተጠበቁ አንዳንድ ሰዎች ለምን ትናገራለህ ስለነሱ እኔ ስለነሱ ካልተናገርኩ ስለማለት ነው ጳውሎስ እኮ ስለ ሐሰተኛ አስተማሪዎችና ነቢያቶች እኮ ሲለፈልፍ ነው ተጠንቀቁ ከነሱ ስራዬ ታዲያ ምንድን ነው አንዳንዶቻቸው አቆርጡ አታቆርጡ ቻልሽ ከወዴት እየወደድክ ካሰብ ውድቀት ይባል እግዚአብሔር ወደ ስፍራው መለስ ይመጣል ቤተ ክርስቲያን ዛሬ መጣች እግዚአብሔር ወደ ቦታው መለስ እግዚአብሔር ወደ ቦታው መለስ ትልቅ ኪሳራ እግዚአብሔርን ከህይወት ማግኘት የት አግኝቼው እንዳትሆን እንደ ቃሉ መኖር የማትችል ከሆነ እግዚአብሔርን እየተቀበልክ አይደል እግዚአብሔርን ህይወት በህይወት የማትለማመድ ከሆነ እንደ እግዚአብሔር እውነት እየኖርክ ተመለስ ዓለም አግልለዋለች ቤተ ክርስቲያን አታግልዩ ውበትሽ እግዚአብሔር ነው አሜን ነው ወይ አሜን በዚህ ምዕራፍ 16 ላይ የሚናገረው ቃል አለ ስለ እስራኤል በደም ተላውሰሽ ባየሁሽ ጊዜ እርቃንሽ ሆነሽ ባየሁሽ ጊዜ ጊዜሽ የፍቅር ጊዜ ነበር ከዛ አነሳሁሽ አንቺ ግን አበድሽ ጡቶችሽ አጎጠጎጡ አማርሽ አይነ ግቦች እኔን ትተሽ ሌሎች ተከተልሽ ያማርክ በትምህርታቸው እኔ አምላክ ሆን መፈራቴ ወዴት አለ እግዚአብሔርን የሚፈራ ሰው ያስታውቃል አካባቢ ያስታውቃል ቂመኛ ተንኮለኛ ዘረኛ ያለው ሰው ቤተክርስቲያን አሳፋሪ የሆነች አልመጣች ስለ ዘር እየሰበከች ከዘርና ከቋንቋ እግዚአብሔር ለይቶ አውጥቷል ልዩ ህዝብ አድርጌሻለሁ ያላት ቤተክርስቲያን ስለ ዘር ትሰብካለች ምን አገባ አንተ አይመለከትም አንተ ክርስቶስ ነህ የክርስቶስን እውነት ለሰዎች ማሳየት አለብህ ትናንት አንድ ሰው መንገድ ላይ አገኘ ትንሽ ሊሰብከኝ ፈለገ እንዴት ነው ምናምን እንደዛ መሲል ብራዘር እኔ እዚህ ውስጥ የለውም ብዬው አሁን ከተናገር ይቆስልብኛል ብዬ እዚህ ውስጥ የለውበትም ብዬው እውነት ነው የተወለድኩበትን ማህበረሰብ ልክድ አልችልም የተወለድኩበትን ማህበረሰብ አካባቢ ግን ልከተል አልችልም እኔ ክርስቶስ ነው እስቲ አሜን በሉ እኔ ጋር ያለው አሜን ይበል አሜን እኔ እግዚአብሔር አመለካከትን ቀይ ምንድነው ጉዳይ የጅል ለቅሶ አታውቅም የማይሰማ ለቅሶ አታውቅም የክርስቶስ ደም ይተስ ከነገር ተቋም እናንተ ናችሁ የኔ ወንድሞች አሜን እናንተ ናችሁ የክርስቶስ ቤተሰብ ነው የኔ ወንድምና እህት ያለኝ እናንተ ናችሁ ለምን በክርስቶስ ደም ስለተዋጀ አሁን ካላችሁበት አመለካከት ነፃ ሁኑ አሜን እስቲ አሜን በሉ አሜን ያቆረፋችሁ ብቻ አሜን በሉ አሜን ካላችሁ ትኖራላችሁ ያስ ወገኖች የልብ ስርዓታችሁ መጽሐፍ ቅዱሳዊ እንደ ሰፈር ሰዎች እንዳትሰሩ አጭበርባሪ አንዱን እያሳዩ ቀዮና ያየተው የሌቦች ስራ እኛ ያገኘነውን በልተን ካጣም ተጣልፈን አናጣም እንጂ አሜን አሜን ለነገራችኋለሁ ሳገባ ምን ቸርች ደሞዝ አልሰጠኝ ምንም ታቃ እጅና እግሬን ጥርሴን ብቻ ይሄ ነው እግዚአብሔር ጥርሴንም ስራ አላስፈታ ካለቆ በከጀምሮ እንበላለን እንጠጣለን እስከዛሬ አሁን ደግሞ እግዚአብሔር ስታት ቤተክርስቲያን የራሷን አቅም ባለች ቦታ እያደረገች ይሄው አሜን ነው አሜን ሰው አንዳንድ ነገር ይላል የሚስቱ ቤተሰቦች አሜሪካ ናቸው ለምን ወንድም እህታለሁ ብቻ እነሱ ናቸው እግዚአብሔር ደግሞ እነሱ በሰረገላ ከችም ሱ ብቻ እየተማመንኩ ነው ሰው ሲያየው እንደዛ ይመስላል እኔ ደግሞ መድኃኒዓለም አሜን ክራባቴ ሸሚዜ ሱሪ መድኃኒዓለም አሜን እግዚአብሔር ምስክሬ ነው እኔ ያው ምስክር ነኝ እኔ ተራችሁ
ባለፈው አንድ ነገር በኮሮና ጊዜ ሚስቴ ታመመች። ማጸነው የእጢ ወጥቶባት ከዚያ በኋላ ደም መፍሰስ አልቆም ብሎ በቃ ልትሞት ሆስፒታል ስትሄድ በፍጥነት ደም ስጡ ብለው ተባለ። ደም ተሰጠ። ኦፕሬሽን ብለው ለኦፕሬሽን የተጠየቀው ገንዘብ እኔ ላይ ወፌ እና ቤተክርስቲያን እንትን ፒኤፍ ለመጠየቅ ሮጬ ከፒኤፍ ላይ ወስጄ ሄጄ አትሞት ልጅ ፒኤፍ ያለ ሮጬ እየመጣሁ ስልክ ተደወለ። ደውሎልኝ የማያውቅ ሰው ምንድን ነው ትንፋሽ ማለት ነው። አይ ወደ ሆነ ነገር እየሮጠ ምን ሆነ ነው? አይ እንደዚህ ባለቤት ምን ነው በኢየሱስ ክርስቶስ ምን አለ ተቀጨ ምን አለ ከዚያ እኔ በቃ ደውልልሃለሁ ብሎ ዘጋ። ምን ነገር አላውቅም። ዘጋ። እኔ ከገርጂ ወደ መገናኛ ስደርስ እንደገና ጮኸ። አቤት ተቋርጦ ነው እንዴ? አይ በቃ ጌታ ይባረክ። ትንፋሽን ሰብሰብ አድርጓል። ከመገናኛ ተመለስኩ ወደ ፒኤፍ ሳልመጣ ገብቷችኋል? ሲንገል ያለ ሰው ገብቷችኋል? ይሄ ትትለ ሰውየው በህይወት ዘመኑ ደውሎልኝ አያውቅም። ምንም ነገር እንትን ብሎ አያውቅም። ከዚያ በኋላ ነው የእሷ ቤተሰቦች የደረሱት። አስቀድሞ ግን መድኃኒዓለም ደረሰ። አስቀድሞ ጌታ ይመስገን። አሜን በላት። የገባው ያጨብጭብልኝ ባካችሁ። እናንተንም አይቻችሁ አላውቅም፣ ፊታችሁንም አይቻችሁ አላውቅም። መድኃኒዓለም ግን አየኝ። ከእሱ ጋር ግን ኦንላይን ነበር። አንተ መዛት ባልተዘራበት ምድረ በዳ እንደተተከልሽ ድንጋይ ማለት እግዚአብሔር ያያችኋል። ሃሌሉያ። ምርጫችን ማን ነው? በልባቶች ምርጫችሁ ማን ነው? እግዚአብሔር ይሁን ምርጫችሁ። እንደ አረማውያን አትሁኑ፣ እንደ ፖለቲከኛ አትሁኑ፣ እንደ ማንም አትሁኑ። የሚረዳችሁ ሕያው አምላክ ሁሉን የሚችል አምላክ ነው። ሃሌሉያ። ደስ ይበላችሁ። ፊትን ጨፍገግ አታርግ። በእጅ ላይ ገንዘብ ላይኖር ይችላል፣ በሰማይ ግን በአባት ዘንድ አለ። ዋጋ በእጅ ያለ አለ። ሃሌሉያ። ያንተ ዋጋ ሌባ በማይሰርቅበት ብል በማይበላበት ስፍራ እግዚአብሔር አስቀምጦልሃል። እየመነዘር ጌታ ምስክሬ፣ ዛሬ ልንገራችሁ፣ ታሪካችሁ ይቀየራል። እንዴት እንደሚቀይርላችሁ አላችሁ። የጨቆናችሁ የጭቆና ቀንበር እግዚአብሔር ከላያችሁ ላይ ይሰብረዋል። ይሰበራል። ይሰበራል። በልባካ ይሰበራል። ሃሌሉያ። ኢየሱስ የሚያከብሩኝ ምን አደረጋችሁ? ዓለም ኪሳራ ውስጥ የገባችሁ እግዚአብሔር በማድረግ። ስለዚህ በሽታ የኮሮና በሽታ እኮ ይኸው ስቃይዋን አበላ። ከእኛ ይልቅ አሜሪካ የሚሆኑት ጥቁር የሚሆኑት ከእኛ ይልቅ እንግሊዝ ነው፣ ከእኛ ይልቅ ጣሊያን ነው። የእኛ በሰበብ ይሆን ብቻ ኮሮና ተብሏል። እንደነገር ልንገራችሁ፣ እግዚአብሔር ይጠብቃል። መውጣትና መግባትን እግዚአብሔር ምን ይበላል? ይጠብቃል። መውጣትና መግባት ሃሌሉያ። ስለታመምክ አትሞትም። ሃሌሉያ። በሽታ ስላለ አትሞትም። አምላክ ለዘላለም በሽታን ፖዝ ያደርገዋል። አሜናትንም እንደ ሃሌሉያ። እዚህ ከኔ ጋር ያለው ይበልጣል በሉ እባካችሁ። እዚህ ጋር ዝም ያላችሁ አይበልጥም? ይታይባል። ስንት ጊዜ ተነሱ። እግዚአብሔር ወደ ስፍራው ይመለስ ይመለሱ። ፓስተር አሌክስ ወደዚህ ይምጣና ይጸልይልን። ሃሌሉያ። ሮባሳ ፕራጃና ማካሪያ ክብር ለወደደን፣ ክብር ላዳነን። እስቲ ለዚህ ጌታ እንደገና